አሁን ጦርነቱን ህዝቡ እየፈታ ያለው ኢራን እንደዚህ አርጋ እስራኤል እንደዚህ አርጋ ምናምን እርግጥ ነው እስራኤል ታርጌት አላት። ያን ብዙዎች ይስማሙበታል። የመጨረሻው ግቧ ኢራንን መደምሰስ፣ ቱርክን መደምሰስ፣ አረቦችን ሽባ ማድረግ፣ ዱቄት ማድረግ ምናምን አይደለም። የመጨረሻ ግብ አላት እስራኤል ይሄን ጦርነት የምታካሄድበት ማለት ነው። ይሄንን ከሊቃውንተ ኢትዮጵያ ነው የሰማሁት። ከሊቃውንተ ኢትዮጵያ ነው ያየሁት። ያደመጥኩት ወለድ አድርገው ነው ያሳዩኝ ማለት ነው። ለምሳሌ ዙሪያዋን መጀመሪያ ሊቢያን አዳከመች፣ ሱዳንን አፈር ከድሜ ያበላች። ከዛ አካባቢ ወደ እስራኤል የሚመጣ ኃይል የለም። ከዛ ደግሞ እነ ሳውዲን ይዛ እነማንን ይዛ ደግሞ የመንን ድቅቅ አደረገች። ከዛ በኋላ አጠገቧ ያለውን ሂዝቦላን ሐማስን ድቅቅ አደረገች። ከዛ ሶሪያ ናት የምታስቸግራት፣ ሶሪያን ድቅቅ አደረገች። ከዛ ኢራቅ አለች፣ ኢራቅን ሽባ አደረገች፣ ዱቄት አደረገች። ሌሎቹን አረቦች ደግሞ የራሷ አደረገች። እነ ኤምሬትስን እነ ሳውዲ እነማንን የራሷ አደረገች። ከዛ አሁን ለፍጻሜ ነገሯ የሚያስቸግራት ኢራን ስለሆነ ኢራን መድቀቅ አለባት። ኢራን ደቀቀች ማለት የምትፈልገውን ነገር ታረጋለች ማለት ነው። አሁን ሰዎች የኢራንና የምናምን ጦርነት የአረብና የእስራኤል ጦርነት መስሎ ነው የሚታየው። አይደለም። ጦርነቱ ግብ አለው። ግቡ መጨረሻ ላይ ጦርነቱ ሃይማኖታዊ ነው። እኛ በማያገባ ነው የምንገባው። ጦርነቱ ሃይማኖታዊ ነው። አሜሪካኖቹ አሁን ወታደሮቻቸውን ኢየሱስ ይመጣል አርማጌዶን ጦርነት ነው ተዘጋጁ እያሉ እንደሚናገሩ ያው በእናንተ ዜና ማሰራጫዎች ሴናተሮቻቸው እየተናገሩት ነው አይደለ? ወታደሮቹ ማመልከቻ ያስገቡ ነው። እማናምንበትን ጦርነት የምን ሃይማኖት ነው እያሉ ነው። ለትራምፕም ቤተመንግስቱ ሲጸለይ ያህል አይደለ? ፓስተሮቹ ተሰብስበው ሲጸል ኃይልን ስጠው ምንን ስጠው ሲሉ ማለት ነው። የአሜሪካ ወታደሮች ሆነው ኢራን የሚሄዱ ሰዎች ሙስሊሞችም ሊሆኑ ይችላሉ። ጦርነት ውስጥ የሚገቡ ሰዎች አሜሪካም ሃይማኖታዊ ጉዳይ አላት። አይሁዶቹም ደግሞ የራሳቸው እስራኤላውያን የራሳቸው ጉዳይ አላቸው። ኢራኖቹም ደግሞ የሃይማኖት ነው። አሁን ለምሳሌ እስልምናው እንደተነካ አያቶላቸው እንደተነኩ አያቶላዎቹ ደግሞ የነብዩ መሐመድ ዋን ቀጥታ የእስልምና ተጠሪ እንደሆኑ አዋጁ ሁላ የእስላም ጦርነት ነው ያለው አይደለ? እነሱ የሚያውጁት ማለት ነው። ስለዚህ እዚህ እስልምና አለ፣ እዚህ አይሁድ አለ፣ እዚህ ደግሞ ፕሮቴስታንቲዝምና ካቶሊክዝም አለ። ሶስቱ እየተጋጩ ነው። የመጨረሻው ግብ ግን ምንድን ነው ተብሎ በሚታማው ደግሞ የመጨረሻው ግብ የአላስቃ መስጊድ ነው። የሰለሞን ቤተ መቅደስ ያለበት ቦታ ላይ እስራኤል እዛ ላይ ቤተ መቅደሷን መስራት ትፈልጋለች። ቀኑ ደርሷል እያሉ ነው። እንዳየነው ቀያዮቹ በሬዎችም ከዳላስ ተገዝተው መጥቷል። መስዋዕት ተሰውቷል። ስለዚህ አሁን በዚህ ጦርነት ምናልባት ይሄ የአላስቃ መስጊድ ሊፈርሱላ ይችላል። በጦርነቱ ወይ ኢራን መታው ወይ ምናምን ተብሎ ሊፈርስ ይችላል። ዛሬ የረመዳን ጾም ፍቺ መጨረሻ ነው። ፍልስጤሞቹ ሊሰግዱ ሄደዋል። ግን ለመጀመሪያ ጊዜ በታሪክ እዛ አካባቢ እንዳይደርሱ ተደርገው እስላሞቹ ተበትነዋል። አለቀ። ስንጨምቀው ወደዚህ ነው። አሁን እዚህ ያለው ገተት መክሊት የምትባሉት ሴቶች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ መክሊት ለምትባለው እህታችሁና መክሊት ለምትባለው ጓደኛችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አድርሱላት። ብዙዎቻችሁ በውስጥ መስመር መክሊት ማለት ምን ማለት ነው? ይህን ሰሞን መክሊት ይባላል ቤተክርስቲያን። ምንድነው መክሊት እያላችሁ ስትጠይቁ ነበረ። መክሊት ማለት ሳንቲም፣ ገንዘብ ማለት ነው። ገንዘብ ማለት ነው መክሊት ማለት። በዚህ ሰሞን የገብርኄር ሳምንት አይደል? በዚህ ሳምንት በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ያለው ቃል በስፋት ይነገራል። መንግስተ ሰማያት አገልጋዮቹን ጠርቶ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ ደግሞ 1 መክሊት ሰጥቶ ነግዱበት አትርፉበት ብሎ ሰጥቶ ወደ ሩቅ ቦታ የሄደን ነጋዴ ትመስላለች መንግስተ ሰማያት ብሎ ክርስቶስ በምሳሌ ያስተማረበት ትምህርት የሚነገርበት ነው በዚህ ሳምንት። እና እዚያ ላይ መክሊት የተባለው ገንዘብ ማለት ነው። ለአንደኛው 5 መክሊት ማለት 5 ገንዘብ፣ ለአንደኛው ደግሞ 2 ገንዘብ፣ ለአንደኛው ደግሞ 1 ገንዘብ ማለት ነው። ነገር ግን መክሊት የሚባለው እንደኛ 1 ብር 2 ብር ማለት አይደለም። በጣም ብዙ ዋጋ ያለው ነው መክሊት የሚባለው ማለት ነው። እና ይኸውልሽ እህቴ መክሊቴ ሲልሽ ፍቅረኛሽ ባለቤትሽ ገንዘቤ እያለሽ ነው ገንዘቤ እያለሽ ነው ማለት ነው። ስለዚህ መክሊት ማለት ገንዘብ ማለት ነው። ነገር ግን አሁን እዚያ ወንጌሉ ላይ መክሊት እየተባለ በምሳሌ የተገለጸው ወደኛ ህይወት ስናመጣው ግን ጸጋ ማለት ነው። ለአንደኛችን 5 አይነት ጸጋ የተሰጠ ሊኖር ይችላል። ለአንደኛችን 2 ጸጋ ተሰጥቶ ሊሆን ይችላል። ለአንደኛችን ደግሞ 1 ጸጋ ተሰጥቶ ሊሆን ይችላል። አሁን የሚጠበቅብን ለምን አነሰን ለምን በዛ ሳይሆን እንጠየቅበት በተሰጠህ ጸጋ አገልግልሃል ወይ ነው ጥያቄው። እነዚያ ምንድነው የተባሉት? በተሰጣችሁ አትርፋችኋል አይደል? ለምን አላተረፍክም አይደል? የተሰጠህን ጸጋ ለምን አትርፈህ አልቆየኸኝ ነው። ስለዚህ በተሰጣችሁ ጸጋ
አትርፉበት። እወዳችኋለሁ። ክብር ወልድ እግዚአብሔር የሚፈልገን ማንን ነው? በሉ ንገሩኝ እንጂ እናንተ ኑ እኮ ነው ያለ። ኃጢአት ሰርታችኋል፣ አዎ ብትሰሩም ደግሞ ኑ አለ። ተመልከቱ፣ እግዚአብሔር ሁላችንንም በንስሐ ይመልሳል። እግዚአብሔር የሞተው እኮ እኛን ለማዳን ነው አይደለም? ነው ለሌላ አካል ነው የሞተው። እግዚአብሔር የሞተው ለኃጢአተኞች ነው። ስለዚህ ያድነናል። ጠላት እየገፋ ከመጣ የመጀመሪያ የሚወስደው እርምጃ ልንገራችሁ፣ የያዘውን መሳሪያ የሚችለውን ተሸክሞ ማሸሽ፣ የማይችለውን ማቃጠል። ሰምታችኋል አይደል? የማይችለውን ምን ማለት ነው? ማጥፋት። ለምን? በዚያ መሳሪያ ጠላት ካገኘው ማንን ይመታል? ባሉ እንጂ ንገሩኝ። ሰይጣን መሳሪያ ያደረጋቸውን ሰዎች ተቻለ ኃጢአት ያሰራል። የመጀመሪያ ኃጢአት ካሰራቸው በኋላ የመጨረሻ የሚያደርገው እነሱን ማጥፋት ነው። ለምን? ቢመለሱ ማንን ያጠፉታል? እየጾማችሁ በቀን 2 ጊዜ ብቻ ብሉ ብላለች። ይሄን ነው ሳይንሱ እንደገና እያስተማረን ያለው ማለት። ለምን ቢባል ቤተክርስቲያንን ሕጓን ስናከብር ጤንነታችን ይከበራል። ጤንነትህ ራሱ እንዲጠበቅ ክርስቲያን መሆን ነው መፍትሄው ነው። እየሰማችሁ ነው አይደል? እንቅስቃሴ እናርግ አስፋልት ወክ ከምትል መጥተህ አሰግድም። ለዚህ ለነፍስህ ለዚህ እኩል ለስጋ እኩል ለነፍስ ይላል። ሰው የት እንደተገኘ ባላቀውም ከጠላትህ 1 ጊዜ ተጠበቅ፣ ከወዳጅህ ግን 1000 ጊዜ ተጠበቅ ይላል። ምስጢራችሁን ለማንም ባታወጡ ደስ ይለኛል፣ የእውነት ለመናገር ማለት። ቤታችሁ ውስጥ ወርቅ እንዳለ ብትነግሩት ቁልፍ ከፋች የሚሆነው ማለት የነገራችሁ ሰው ማለት በወዳጁ ማለት ነው። ተገልጠው ከሚዋጉን ይልቅ ቀርበው የሚዋጉን መስለው የሚገሉን ሰዎች ይበዛሉ። በዚህ ዘመንም እኮ ርቀው ከሚዋጉን ተገልጠው ከሚመጡ ከመናፍቃን ጠላቶቻችን በውስጥ ገብቶ ራሳችንን የሚፈትነን የራሳችን ጠላት ይበልጣል። ከጠላቴን ይጠብቃለሁ ከወዳጅ አንተ ጠብቀኝ ይባላል። ምክሬ ከተሐድሶ መናፍቃን ራሳችሁን ጠብቁ። ለተሐድሶ መናፍቃን ሽፋን ከሚሰጥ ሰው ራሳችሁን ጠብቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ልዕልናን ከሚያራክስ ሰው ራሳችሁን ጠብቁ። ክብረ ክህነትን ከሚያቃሉ ሰዎች ራሳችሁን ጠብቁ። መልእክቴ ነው። ሁሌ ስትሰሙ ቤተ ክርስቲያን የምትለው መስማትና ማዳመጥ ብቻ ነው የሚያስፈልጋችሁ። ከዛ ስራችን ያወጣናል ማለት። እዚህ ስምሪት እየሰጡ ስድብ የሚሳደው ሰዎችን እየለጣያችሁ እያነጠራችሁ በዚህ መሃል ላይ ባይሆን ቀና ልጆች ከሆናችሁ እውነትም ትምህርት ከሆነ ትምህርት ይቃናል። እኔ እኮ ቤተክርስቲያን እሰማታለሁ። እኔ እኮ ሊቃውንት ጉባኤን አከብራለሁ። እኔ እኮ ቤተክርስቲያን የምትለው ውሳኔ እኮ አከብራት እሰማታለሁ። እዚህ ጋር ያለው ግን ልዩነት አለኝ። ዌልካም አሁን ያስኬደናል። ለቤተክርስቲያን እውቅና ከሰጠ በኋላ የኔን ተቃውሞ በቃ ይችላል። ከኢትዮጵያ ኦርቶዶክስ ተዋሕዶ ውጪ ግን ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካል የሆነውን ቤተክርስቲያን ግን የመንቀፍ የመተቸት መብት ግን የለም። መጀመሪያ ሆኖ መገኘት ያስፈልጋል። መጀመሪያ ኦርቶዶክስ ሆኖ መገኘት ያስፈልጋል። አይተናል። በላይቭ ላይ ካህን ይሰደባል፣ ዲያቆን ይሰደባል፣ ይጥላል። ይሄ እኮ ያደጉበት እኮ ነው ከልጅነት እኮ ምናምን። አሁን እኮ በቅርብ ምናምን ስንት ዘመን አንተ ተምረህ አንተ ምን ያክሉን አውቀህ ምን ያክሉ ዘመን አንተ ተምረኸው ይሄ እኮ አሁን ያመጡት ነገር እኮ ነው። ይሄ እኮ ድሮ ከተማሩት ነገር አዲስ። ኧረ እባካችሁ ራሳችሁን አፕዴት አድርጉ ምናምን። ኧረ ተው ተው። እንደዚህ አይነት እንወራረድ ነገር ጥሩ አይደለም። ይህንን ራስን ማሰብ ራስን መገናዘብ እጅግ በጣም ጠቃሚ ነገር ነው። أوزي لهم كردك أي تخلي تايلون إنفورميشن أوزي أيوة خان نيرها هذه أنا سعود عرب لك خدلي أيام بي مسلم يهون خيل خان أوزي أدوي ناقلتنا بيننا وقعنا يا كمل لسي لا أرثوذكس الخان نو لا أرثوذكس كمل لسي هذه الخان لمسلم خد سل الدلخ ما خد من قد يدلي كي يخل خلني مسلم خوينا سعود عرب كعت سل الدلخ إيد الخان أوزي ألوينه أو قعنا هنا أي تكحدايو قرم مزياير مالتي إذا عينت شوات أنا مسلم حرس يفوت أولو بتعم خبيب نجري خد سرح لها بلوكو بنقوم متينانينا المسكال حسخة مقام حسخة بقول الناس سالمة نامونك سخدان جيرو تويل مسلم እንደገና እዚያ ቀየር ኻግኒናካ ስለዚህ እዚ ጨዋታስ ዶ ብሎም ይቅሬኻ ሙስሊም ተው ኻለ በኦፊሻል ሙስሊም ሕረሰ እሞነሉ እቲ ሙስሊም እሞነሉሞ እቲ ሙስሊም አሚን ኻሊ ኻትኾን ኦርቶዶክስ ተው ኻለ ኦርቶዶክስ አሚን ኻልን በይ ሱዑድ ዓረብ መኸዲ ደልየር ሱዑድ ዓረብ መኸዲ ስለደሎ ከይኸልኹን ካብ ኤርፖርት ካብ ኻሊ ከይኸልኸል የና ሱዑድ ነዚ ቀይረን ሃይማኖተም ክምለስ ይልኻኒ
ሰበር መረጃ የኮየ ፈጬ መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ የአካባቢ ምዕመናን እንዲሁም ኦርቶዶክሳውያን ባለማተቦችን ኮሚቴዎችን ክዷል። ነገሩን አስረዳችኋለሁ። ኮፒ ሊንክ ሼር በማድረግ ለሁሉም አድርሱልኝ። የከተራ ቀን ማለት ነው የጥምቀት የከተራ ቀን 4 ልጆች በኤሌክትሪክ አደጋ ህይወታቸው እንዳለፈ ሁላችሁም ታውቃላችሁ። ለነዛ ልጆች ቤተሰቦቻቸው የገቢ ማሰባሰብ መርሃ ግብር በባሮክ 21 ሚዲያ ለ3 ቀናት እንዲሁም ደግሞ ቪዲዮ በመስራት ሁላችንም ገቢ እንድሰበሰብ አድርገን ነበር። ያን ገቢ የተሰበሰበውን ገቢ ምን ያደርጋል? ዋና አስተዳዳሪው ማለት ነው የአካባቢ ምዕመናንን በመናቅ ኦርቶዶክሳውያንን በመናቅ ኮሚቴዎቹን ሳያማክር 2 የተወሰኑ ኮሚቴዎችን ይዞ ብፁዕ አቡነ ሳዊሮስን ጠርቶ አቡነ ሳዊሮስ ድጋፍ እንዳደረገ አድርጎ በሚዲያ እንዲሰራጭ ያደርጋል ማለት ነው። ገንዘቡ ግን የተሰበሰበው ከማን ነው? ከምዕመናን ነው። ብፁዕ አቡነ ሳዊሮስ ገንዘቡን አንስቶ ለነዛ ቤተሰቦች ሰጡ እንጂ ከጊዜያቸው ምንም የሰጡት ነገር የለም። አስተዳዳሪው ማለት ነው ብፁዕ አቡነ ሳዊሮስንም በማታለል ያሉን ኦርቶዶክሳውያንን በመካድ የማጭበርበር ስራ በመስራት ህዝበ ክርስቲያንን ባለማተቦችን አሳዝኖ እውነቱን እንድታቁ እንፈልጋለን ማለት ነው። ብሩ የተሰበሰበው 4.5 ሚሊዮን ብር የተሰበሰበው የማን ነው? የምዕመናን ብር ነው ማለት ነው። ብፁዕ አቡነ ሳዊሮስ ከኪሳቸው አውጥቶ አይደለም የሰጡት። ዜናውን ደግሞ እነ ጌቱ ተመስገን ሳያጣራ ምንም ሳይል ዋቢ በማድረግ አስተዳዳሪው ዋቢ በማድረግ ፖስቶታል ማለት ነው። ውሸት ነው። እውነተኛውና ትክክለኛው ምንድነው? ገንዘቡ የምዕመናን ነው። የተሰበሰበው ደግሞ በባሮክ 21 ሚዲያ ነው። ሁላችንም ቪዲዮ ሰርተን ቦታው ላይ በመገኘት ነው ያሰባሰብነው ማለት ነው። ይሄን እንድታቁ እንፈልጋለን። አስተዳዳሪው ከዛ ደብር መነሳት አለበት።